ቦታ አምላክ የሚል ቃል ሽታውም የለም። ሽታውም እግዚአብሔር የሚል አመጣ፣ ግን ደግሞ ቃል እግዚአብሔር እንደማይል አሳየሁት። ጭራሹ እንደሌለ አምኖ ወጣ ማለት ነው። በጣም ነው የሚያሳዝነው። በእውነቱ ያሳዝናል። ለምን ወገኖቻችን መጽሐፋቸው ላይ ራሱ ማሳየት አይችሉም ነው። ብርሃን ነው አለ። ብርሃኑ አይመለከተኝም። እኔ ጥያቄ እኔ ስለ ብርሃን አይደለም ስለ አምላክነት ነው። ቀጥሎ ስጋ ሆነ። ስጋ አጥንት አይሆንም። ብራዛ አምላክ ነው። አምላክ ስጋ የሚሆን አምላክ እኛ አናቅም። አንደኛ ስጋ የሆነ የሚበሰብስ ነው። ስለዚህ ስጋውን ሄዳ አምልክ። እኛ ስጋ እናመልክም። አንደኛ እንደው ስጋ እንኳን ነው ብትለ ግን ጥያቄያችን ስጋ ሆነ አጥንት ሆነ ቆዳ ሆነ ሳይሆን ጥያቄያችን አምላክ የተባለበትን አምጣ ነው። ግን ልታመጣ አልቻልክም። አሁን ምን አደርጋለሁ መሰለ? ቆይ እንደዚህ ላድርገውና ቆይ አሁን እንደዚህ ሆነና ምን እናደርጋለን መሰላችሁ? ቃል በቃል የት ቦታ ላይ አምላክ እንደሚል ያሳየናል ማለት ነው። እሺ ወገናችን በትረ ማርያም አቤት። እሺ የት ቦታ ነው አምላክ የሚለው ቃል ያለው? እየሰማሁህ ነው። ተረጋግጥ። እንደዚህ የፈለከውን አሁን ጥያቄያችን ብቻ መልስ ነው። ጥያቄያችን ምንድነው? አምላክ የተባለው ዮሐንስ ራእይ ይገባልኝ። ይሄ አያስኬድህም? እሱ ላይ ነገር አሎ እንደዚህ አይደለም የሚነበበው። ነገርኩህ እኮ አልገባህማ። ካልገባህ ደግሞ ራእይ ዮሐንስ ላይ ግባና ላሳይህ። ሌላ የዮሐንስ ራእይ ግባ። እንደዚህ አሁንም እናድርገውና ይሄን እናጠቃለውና ወደ ቀጣይ ጥቅስ እንሂድ። እሺ ያ ጀማዓት الخير አሁንም አይታችኋል። አስረዳኝ ሲለው ላስረዳኝ አልቻለም። ለምን? የዮሐንስ ወንጌል ምዕራፍ 1 ኢየሱስ አምላክ ነው ስለማይል። ስለዚህ መፍትሄው ምንድነው? ወደ ሌላ ጥቅስ መሄድ ነው። አንድ ቃል ልግባላችሁ። ራእይ ላይ ብንሄድም እያንዳንዱ ቦታ ብንሄድም እየተከተልኩኝ አምላክ እንደማይል አሳየዋለሁ። አሁን ይሄን ጥቅስ አመጣ። ይሄ ጥቅስ ስለ ኢየሱስ አምላክነት እንደማያሳይ ከበደው። ላንብብ አለ። ሙሉ አነበበ። ስጋ ሆነ አጥንት ሆነ አለ። መጨረሻ ላይ ማምለጫው ምንድነው? ስትጠየቅ የራእይ መጽሐፍ ክፈትልኝ አለ። ራእይ ዮሐንስ ክፈታል። ለምን? እዚህ ጋር አምላክ የሚልስ እንደሌለ ስለተረዳ ነው። ግን አምላክ የሚል ቢኖርማ ያው እዚህ ጋር ብሎ እንደዚህ ዙም አድርጎ ያው እዚህ ጋር አምላክ ይላሉ ያሳየን ነበር። ግን ስለሌለ መፍትሄው ምንድነው? መቀየር ነው። ግን ችግር የለም። ሙስሊሞች እርግጠኛ ስለሆነን እሱ ወዳለው እንሄዳለን። አሁን እሱ ወዳለው ደግሞ እንሄድላችሁ ማለት ነው። እሺ እሱ ወዳለው እንሄድላችሁ። ያው እሱ ወዳለው እንሄድ ነው። የራእይ መጽሐፍ ምዕራፍ ስንት ይከፈትልህ? በትረ ማርያም አንተ እኮ ነው እንደፈለክ ለማውራት ትችላለህ። ሜዳው ያንተ ስለሆነ ገባህ አባቴ። ካልመለስ እኔማ እንድትመልስ እኮ ሜዳ ሰጠሁህ እኮ ብራዘር፣ እንድትመልስ ሜዳ ሰጠሁህ፣ ግን ልትመልስ አልቻልክም። እሺ የራእይ መጽሐፍ ምዕራፍ ስንት ይከፈትልህ? ምዕራፍ ስንት ይከፈትልህ ወገኔ? በትረ ማርያም ሚውት ታደርገኛለህ? አይደለም አሁን ችግሩን መሰለህ በትረ ማርያም የሚነበበውን አድርገው ምንም እኮ አይለያይም። እሺ አንተ ቀየቅ ያ የሚነበበውን አድርገው። ይሄ በደንብ አይነበብም፣ የድሮ ነው። ምዕራፍ ስንት ላድርገው? መጨረሻ ላይ 22 ላይ ስንት አልከኝ? ነው ተቋርጦብኝ ነበር። 22 ላይ እቺ ስማ፣ ዮሐንስ ወንጌል ማነው? ራእይ ዮሐንስ ሁሉን ነገር ይነግርህ ነበር አንተ ቢገባህ ነው። 22 ላይ መጽሐፍ ቦታው ነው ፕሊዝ። 22 ቁጥር ስንት? እሺ ምዕራፍ 1 አንብበው። ምዕራፍ 22 አልከኝ አይደል እንዴ? አንዴ ስራ ለኝ እኔ ቅርታ። ቆይ 22 ምዕራፍ 22 ላይ ሂጅ። ቁጥር ስንት? ያው ሂጃለሁ። ሶሪ ችግር የለውም። ብዙም እንትን አትበል። ውይይት ነው። በውይይት መንፈስ አድርገው እንጂ የሆነ እፍ ማለት አይጠበቅብህ አይደለም። እናንተ ናችሁ ለማሳመን የምትጥሩት ነገር ለመካድ። አይ በትረ ማርያም እውነታውን ተጋቢ ሆነማ ህዝቡ እያየ እኮ ያው እዚህ ጋር እኮ አምላክ አሁን ሌላ አንዴ አይደለም ክርክር ይፈጠራል እንደዛ ከሆነ። ስለዚህ በቃ እኔም ዝም አንተም ዝም ብለህ ቦታውን ንገረኝ። እኔም አላወራም አንተም አታወራ። አሁን ቦታውን ብቻ ንገረኝ። ያው ሂጃለሁ እኮ አልኩህ። ቁጥር 1 ላይ ምን አንብበው። እሺ የትኛው ስንት ቁጥር ነው ማለት? ብዙ ቁጥር እኮ ነው ያለው። 20 ቁጥር ነው። ምዕራፍ 1 ቁጥር 1 ከቁጥር 1 ጀምር አንብበው። አንድ ላይ ነው ያለው። አንብበውስ ምን ይላል?
እንደዛ ይባለኝ አንብቦ የሚባል ነገር አይሰማም። ይኸውልህ አዳምጠኝ። አንድ ላይ ብቻ ብለህ አይደለም መጽሐፍ ቅዱስ ሲነበብ ሙሉ ነው። እንዲህ ወርደህ ነው የምታነበው። አንዷን ቁንጽል ለምን ታነባለህ? አንብቦሽ ምን ይላል? አዳምጠኝ። እሺ አሁን ደግሞ እኔ እንደዛ ከሆነ ሂደህ ተኝተህ አንብበዋ። ሂደህ ቤት አንብበው። አንዴ ጎንደር ፕሊስ አትደራረቡሽ። አንዴ ቆይ በትረ ማለት አሁን ችግሩን መሰለህ እኛ የፈለግነው በአውደ ቃል አውጥተህ እዚህ ጋር አምላክ ይላል ነው እንጂ ይሄን አሁን ያጀማ ይታያችሁ ይሄን ሁላ አንብብ ነው የሚለኝ። ይሄን ሁላ አንብበውና ከዛ ኢየሱስ አምላክ እንደዛ የለም እኛ ጋር ብራዘር። አንተ ለጌታ ታሳየውና ከዛ ካየን በኋላ አንተ ደግሞ ታስረዳለህ። ጥቅሱን እያነበብክ ያው እዚህ ጋር እንደዚህ ላይ ታሳየው። አሁን ግን የፈለገ ቃሏን አምላክ የምትለውን ጋር ቦታ ብቻ አሳየን ለጌታ። ከዛ በኋላ ምን ታርጊ ያዳምጣለህ። ከዛ የፈለግከውን ታነባለህ። ስለዚህ ቦታውን ንገረኝ። እሺ ቦታውን ንገረኝ። ሲላይ ይነግርሃል። ሲነግርህ በምሳሌ ነው አይደለ? በእግዚአብሔር በዙፋኑም ይላል። አንብቦሽ በአደባባዩ መካከል ከእግዚአብሔር ከበጉ ዙፋን ይላል። ይኸውልህ ከእግዚአብሔር እና በጉ ዙፋን እግዚአብሔር ነው። በጉ ማለት ማን ነው ንገረኝ። እኔ ስለ በጋ ቁጥሩን ንገረኝ ያልኩህ። አይገባህማ። ቁጥር አንድ እቺ ቁጥር አንድ ለአምላክ የሚላል አባቴ። እሺ አሳያ በቃ እቺ ቁጥር አስረዳ። እሺ አስረዳ። እሺ ይኸውልህ እግዚአብሔርና በጉ ከበጉም ዙፋን ይላል። እግዚአብሔር ነው አይደል? በጉ ማን ነው? ኢየሱስ ነው በጉ። በቃ አለቀ እኮ። በጉም ዙፋን የሚወጣው እንደኮ በጋ አይደለም ማለት እኮ። የት ነው በጉ አምላክ ነው የሚለው? በጉ አምላክ ነው የሚለው ነው ያለው። ግን ይገርማል። አምላክ መባሉ ይገርማል። እሺ ቀጥል። ላንብብልህ እስቲ ዝም በል። እሺ አንብብልኝ። ሚጥሚጣ ወጣል እንዴ? አቃጥሎ ነው ወደ ስድብ አትግባ። አሁን ዝም በይታ አትግባ። አይ ውስጥ ያላችሁ ሙስሊሞች በደንብ እዚህ ውስጥ ማለትም ትሆን አንደነን አዳምጥ እስቲ። አሁን እዚህ ጋር በግ አልከኝ። ኢየሱስ በግ አይደለም አልኩም። ሲቀጥል አምላክ በግ ይባል እሱን ያው እንያዘው። አሁን ጥያቄያችን የት ላይ ነው? ቆይ አንተ እኔም ደግሞ አዳምጠኝ እስኪ አንተ አዳምጠኝ አንዴ። የት ቦታ ጉዳይ አልፈላም። አይዞህ ጉዳይ አይፈላም። ጉዳይ ይፈላ አትበል። አሁን ጥያቄ የት አንተ ነህ እንጂ የፈላብህ ፈልቶ በሰማ ጉዳይ ፈላ ባዶ አንተ ነህ የፈላብህ ይለኛል። አያችሁ ጉዳይ ፈላ አለ። ከዛ ደግሞ አንተ ነህ የፈላብህ። ራስህ ጋር ተስማማ። አሁን አዳምጠኝ። ቆይ አንድ አዳምጥ። ለምን አታዳምጥም? በኋላ አዳምጥ እኮ አዳምጥ ስትባል አንድ አዳምጥ በቃ አዳምጥ አንዴ። አሁን እዚህ ጋር በጉ ይላልና አሁን ጥያቄያችን ያ በጉ ኢየሱስ ነው። ተስማማን። የት ቦታ ላይ ነው በጉ አምላክ ነው የሚለው? ጥያቄያችን አምላክ የሚል ቃል ነው የፈለግነው ብራዘር። አታርክመን። ይሄ ቃል የመጨረሻ ሰማኛ ሳታዳምጥ እንደምታወራው መጀመሪያ ማዳመጥ እኮ ብዙ አውቃክ እኮ ስንቱን ልስማ። 30 ሰከንድ ብቻ በቤቴ እንደገማ በቤቴ እኮ 30 ሰከንድ ብቻ ፈቃድ ይላውራ። ይገርማል ወላሂ በቤቴ አስፈቅድ ፋናለ ወይስ አምላክ የሚል አለ ካልከን ቦታው ነው ያው እዚህ ጋር አምላክ ይላል ብለህ አሳየንና በቃ እንለያይ፣ አመስግነን እንለያይ። ካልሆነ ክርክር ነው የሚሆነው። እኛ መከራከርም አንፈልግም። ስለዚህ አሁን የመጨረሻ እድል አለ። ያው ደቂቃ ሰጣለሁ፣ 2 ደቂቃ አለ። በ2 ደቂቃ ውስጥ አታዳምጥም እኮ ይሄ እናይስ ነው ባለ ይጭ አዳምጥሽ አሁን። ስለዚህ ምን ታደርጋለህ? አምላክ የተባለ እዚህ ጋር አምላክ ይላል ብለህ አሳየን፣ እንውጣ። አለበለዚያ በቃ አውርዳለሁ፣ ማስረጃ ማቅረብ አልቻልክም ነው። ስለዚህ አሁን ቀጥል፣ 2 ደቂቃ አላቋርጠህም። በ2 ደቂቃ ላይ የት ቦታ ላይ አምላክ እንደሚል አሳየን። የመጨረሻ ደህና ነው። ከዚህ በኋላ ምንም እድል የለህም። ቀጥል። እሺ በደንብ አዳምጠኝ። መጽሐፍ ቅዱስ እንደሚነበበው ነው የማነብልህ። ሰማኝ እሺ፣ በደንብ እሺ። አዎ ይሰማል ወይ? አዎ ይሰማል። ሰላም አለይኩም። እንዴት ተሰማለ? ሁላችሁም ኮፒ አድርጉ። ቤቱን ትንሽ እንትን እየወለ ስለሆነ ማታም ስለምንገባ እንደባለፈው ሪፖርት እንዳያስቸግርና በደንብ ኮፕሊንግ አድርጉት ቤቱን። ይሰማል። ሜምበርም አሁን ቀጠለ። በአደባባይ መካከል ከእግዚአብሔርና ከበጉ እስቲ አትሳቅ። ከበጉ ዙፋን የሚመጣው እሺ በቃ አሁን ይኸውልህ የማትሰማኝ ከሆነ አንብበው። እሱን የማትሰማኝ ከሆነ እዚህ ላይ ያስረዳል። እንደገና ይኸውልህ እሺ ቁጥር 14 ላይ ሂድልኝ። ምዕራፍ 20 ላይ ቁጥር 14 ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጆቿም ወደ ከተማይቱ እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው። ውሾችና አስማተኞች ሴሰኞችም
ነፍሰ ገዳዮችም ጣዖትም የሚያመልኩት ውሾችንም የሚወዱና የሚያደርጉ ሁሉ በውጭ አሉ። ላይ ስትወጣ ደግሞ እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን እከፍለው ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ ፊተኛውና ኋለኛው የመጀመሪያውም መጨረሻውም እኔ ነኝ ይልሃል። በቃ እዚህ ጋር አስረድተዋል። አመሰግናለሁ። ከገባህ ገባህ፣ ካልገባችሁም ስትደናበሩ ትኖራላችሁ። አመሰግናለሁ። የተደናበርከውም አንተ ነህ። አየን እኮ አሁን ይታያችሁ። ቢላህ አለይኩም ስለ ውሻ ያወራኛል፣ ስለ ብዙ ነገር ያወራኛል። ግን አንድ ጠይቅ ልጠይቃችሁ። አምላክ የሚል አሳይቷል? አምላክ የሚል አይተናል ጀማ? ጭራሽ ነው የለም። አልሐምዱሊላህ አጋቸው። ስለዚህ በሱ አንደበት ራሱ በወገናችን አሁን አውርቶ ተሳድቦ በወጣ ወገናችን ራሱ ቆይ አንዴ ረጋበል ፕሊዝ። አምላክ የሚል እንደሌለ ዘግተናል። የለም ጭራሽ ኢየሱስ እንዳውም በግ ነው እንጂ አምላክ አይደለም። ያ ከእግዚአብሔርና ከበጉ ነው። ኢየሱስ በግ ነው። አሁን ይሄን ካየን ትወርዳለህ አንተ መመጣ ነው ትወርዳለህ። አንዴ ዳምጥ እሺ። ይሄን ካየን በኋላ ምን አመጣ? እዚህ ጋር አልፋና ኦሜጋ ይላል ያለው ኢየሱስ ነው አለ። ወረበል ካባ በአምላክ ይላል ኢየሱስ አይደለም ያለው። ለዛ ነው ራሱ ልጁ ወዳው ነው የወረደው። አያችሁ፣ እንደዚህ ነው በቃ። እንደዚህ እናስጨርሳቸዋል። እንደዚህ ሲጨርሱ ምንም እንደማያውቁ ታያላችሁ እናንተ። 2 ደቂቃ የሰጠሁት እንደማያቀርብ አውቀዋለሁ፣ ግን ብከራከረው ተከራከረ እንዳይለ 2 ደቂቃ ሰጠሁት። በ2 ደቂቃም ግን ሊያሳይ አልቻለም። ለምን? የለም ወላሂ የለም። ጭራሹ ነው ኢየሱስ አምላክ ነው የሚል ሽታውም የለም። አልቻለም ወገናችን። ቢችልማ ያው እዚህ ጋር ዙም አድርጎ ያው እዚህ ጋር አምላክ አለ ይለን ነበር። ይሄን አንብበላ ተነበበ። የለም ዋጅታ ኢየሱስ በግ አደረገው። እንግዲህ ታቸው አምላካቸውን በግ አደረገው። ቀጥሎ እዚህ ጋር እኮ አልፋና ኦሜጋ ይለዋል አለ። ሲጀመር ኢየሱስ አልፋና ኦሜጋ አይደለም። ለምን? ኢየሱስ ኦልሬዲ ሙቷል። ላሳያችሁ። እሱንም ኢየሱስ ሙቷል አይደለም፣ ተቀብሯል። የሞተ የተቀበረ አካል ጭራሹኑ አልፋና ኦሜጋ ሊባልም ጭራሹኑ አይችልም ነው። ላውጣው እሱን አንዴ ተመልከቱ። አልፋና ኦሜጋ የት ነው? ኢየሱስ ተቀብሯል አይደለ? ሰይጣን ገሎት በክርስትና ሙቷል። ያ ሙቷል። ኢየሱስ እንደማንኛውም ሰው ተቀብሯል። ስለዚህ የተቀበረ አካል እንዴት ብሎ ዘላለም ይባላል? ለምን? ኦልሬዲ ኢየሱስ የሞተበት ጊዜ ነበረ። ማስረጃ የሐዋርያት ሥራ ተመልከቱም እንደሚል ያው እንደገና ወደ መስበስ እንዳይመለስ ከሙታን እንዳስነሳው አለ። ስለዚህ ኢየሱስ ኦልሬዲ ሙቶ ነበር ለ3 ቀን ያክል። ስለዚህ አልፋና ኦሜጋ ሊባል አይችልም። ሲቀጥል እዛ ላይ እኔ አልፋና ኦሜጋ ነኝ ያለው እግዚአብሔር ነው። ቆይ ለአንተ መፍትሄው እንደዚህ ትሆንና ታችሁ ነህ ታዳምጣለህ። ለምን? በጣም ረብሽዋል የሚወራው ነገር ማለት ታዝናል። አትረብሽ ግን እሺ ወንድሜ፣ የሚያነድ ነገር አላወራሁም። መጽሐፉ የሚለው ነው። ስለዚህ እያወራ ያለው አብ ነው ሲጀመር። ኢየሱስ ነው ካላችሁ ማስረጃ አምጡ። እዚህ ጋር አክቹአሊ እንትናም ያወራል። ይሄ ማን ነበር ስሙ? የራእይ መጽሐፍ ጸሐፊም ያወራል። አይታችሁ እኮ ምሳሌ ብሎ አስቀምጣ። ያው ለኔም እያለ ይናገራል። ለኔም እርሱም እያለ ይናገራል። ስለዚህ አሁን ጥያቄያችን እዚህ ጋር አልፋና ኦሜጋ ያለው ኢየሱስ ነው የሚል ካለ እናቱ የወለደችው ይግባ እናት ወለደችው ካለ ኢየሱስ ነው የሚል ካለ ድፍረት ካለው ግን አንድ ቃል ልግባላችሁ። የትኛውም ክርስቲያን ገብቶ ስለ ኢየሱስ ነው የሚያወራው ሊል አይችልም። ያሁንም ልጅ ወረደ ቃል ሳስገባ ወረደ። ወላሂ አይልም። ወረበል ካባ ይመልላችኋል አይልም የሚል ደፋር ካለ ይምጣ። ለዛ ልጁ አውርቶ እንደማይል ካሳየን በኋላ የወረደው ግን በጣም አጨብጭቡለት ያጀማ። ኢየሱስ በጉ እንደሆነ በግ እንደሚያመልክ ስላመነ ያው በጉ ይላልና ኢየሱስ እግዚአብሔር ሳይሆን በጉ ነው። ከእግዚአብሔርና ከበጉ ኢየሱስ የእግዚአብሔር በግ ነው እንጂ እግዚአብሔር አይደለም። መጽሐፉ ነው ያለው። ጨርሻለሁ። ስለዚህ ወገናችን እንግዲህ እንዳያችሁት ኢየሱስን አምላክ ሊያደርግ አልቻለም። ቀጣዩ ክርስቲያን ደግሞ እስቲ ገብቶ ይሞክር። እንዴት ናችሁ? ሰላም ነው? እንዴት ነው? ደህና ነህ? አለ ሰማ ተምሳሌ ዘይቤ የሚባል አለ። እኔ እንኳን አማኝ አይደለሁም፣ ግን እኔ ያው ልንገር ብዬ ነው። በግ ሲባል በግ ቀጥታ ዳይሬክት አይደለም። ይሄ እኮ ማንም ይረዳል። ተምሳሌ ዘይቤ የሚባል አለ። በግ ሲባል ቀጥታ በግ ነው ማለት አይደለም። የሕፃን ልጅ ክርክር አታርጓ ብራዘር። ድምፅ አለ። እሺ አመሰግናለሁ። ኢየሱስ በግ ሲባል ይሁን ሊትራሊ ምሳሌ ፈልገው እንደሆነ እናውቃለን። ምሳሌ 7 ቀንድ ያለው ለመስዋዕት የቀረበው ያስቀምጣል። አሳያችሁና ቆይ ኢምራን አንዴ ልኛና አስቀምጣ ቆያን እንደዛ ወደ በቃ ስጨርስ ትገባለች። ወገን የቀድሞ ልጅ ላሳያችሁ ያጀማ እንዴ ኢምራን መጽሐፍ አርጋ ነው ብትመለከቱን ብሎ ያስቀምጠዋል። ኖ እንግዲህ ይቺ ንጽሕት በግ እናክብራት፣ የድህነታችንን መስዋዕት የሚሆን በግ ወልዳለች ይላል። በግ ሲባል የተሰዋ እንደሆነ እናውቃለን። ግን ብቻ ግን እዛ ጋር ኢየሱስ በግ ተብሏል እንጂ አምላክ አልተባለም የሚለው መግለጽ ፈልጌ ነው። እዚህ ጋር ምሳሌ በግ ይለዋል። ኑ እንግዲህ ይቺ ንጽሕት በግ ማርያም በግ ናት።
ለምን የሚሆን በግ ወልዳለች ይላል። በግ ሲባል ግን ምሳሌ እንደሆነ እኛም አልተከራከርናቸውም። ዋናው ግን እዚህ ጋር ኢየሱስ በግ ተብሏል እንጂ አምላክ አልተባለም ነው። በቃ ፖይንቱ ይሄ ነው። በግ ነው የተባለው። ይሄ ነው ፖይንቱ የፈለግነው። ኤኒዌይ በግ ምሳሌ እንደሆነ አልካደም እኛም። እሺ ወገኖቻችን፣ እሺ ጎንደሬው በጣም እየረበሽ አንዴ ይተንፍስ ይግባ ናግባ እስኪ ስጮህ ነበር ቅድም ጀምሮ ጎንደሬው። አንደኛ ምን እንደሆነ ታውቃለህ ኤብራም? አንደኛ እኛን አስቀምጠ አይልም ማውራት እራሱ ተገቢ ፌር አይደለም። በነገራችን ለምን ለመናገር እሺ ልመለስልህ አንዴ እኮ ቆይ አንዴ እሱ አወራ ከወረደ እኛ አለን አይደል? እኛ ነው መጠየቅ ያለብህ እንጂ አንተ በራስህ ከኛ ከሌለው መስራት ትችላለህ። ግን እኔ ቁጭ ብያለሁ ለምን ይሄ እንደዚህ ያለ ለምን ታወራለህ? እሺ ልመለስልህ ፍቀድልኝ። ለምን መሰለህ ያወራሁት 2 ደቂቃ ሰጥቼው እኮ አወራ አይደለ? ስለዚህ ተረኛ እኔ ስለሆንኩኝ በእኔ ደግሞ በኩል ያለውን ነገር እንዳላሳየኝና እንደወጣ መግለጽ አለብኝ። እኔ እኮ 2 ደቂቃ ሰጥቼው አስወራሁት። አየህ አይደል? እኔ ኢምራን በቤቴ ሳላቋርጥ 2 ደቂቃ ሰጥቼ አስወራሁት። ተረኛ ደግሞ እኔ ነኝ አይደለ? በተራዬ ደግሞ አይ እንደዚህ እኮ አይልም ብዬ አስረዳሁ። አሁን አንተ ገብተሃል። ከየት ቤተ እምነት ነህ? እኔ ኦርቶዶክስ ነኝ። ኦርቶዶክስ ነህ? እሺ ኢየሱስ አምላክ እንደሆነ ታምናለህ? እስኪ ዮሐንስ ወንጌል ምዕራፍ 1 ላይ ያልነው አውጣውና ከዛ በኋላ እናያለን። እሱን ቅድም እንትስትሮና አውጣው አንዴና እስኪ እናንብበው ምን እንደሚል። ቆይ አንድ ጥቅስ ላይ መጀመሪያ ቆይ ረጋ ብለህ አንዴ ኢየሱስ አምላክ እንደሆነ ታምናለህና ታምናለህ እያለ አዎ እያልኩ እኮ ነው። ማኛ ታምናለህ? ኦርቶዶክስ ነኝ ካልኩ እሺ ቆይ ኦርቶዶክስ ነህ ካልከኝ ኦርቶዶክስ ቆይ አንዴ ስማኝ። ኦርቶዶክስ ነህ ካልከኝ አንደኛ ሁለተኛ ደግሞ አዎ በለኝ። ኔትወርክ ይረብሻል። እኔ ቆይ አንዴ ታዲ ወይም ረመዳን ኔትወርክ ይመጣል ያንተ ይመስለኛል። የኔ ጀማ ኔትወርክ እሱ ነው የኔ ነው። ሪፖርት መሰለኝ ሁለታችሁ ትንሽ አንተ ያዝ እያደረገህ ነው። ኮፕሊንግ አድርጎ በደንብ የሳቅ ኢሞጂን ተጠቀሙ። ለዛ እኮ ነው የምለው። ለዛ በኮመንት የሳቅ ኢሞጂን ተጠቀሙ የምለው ለላይቭ አሪፍ ኔትወርክ እንዳያስቸግሩ ያደርገዋል። እና አሁን ቀጥል። አሁን እየሰራ ነው። እሺ አሁን ከተሰማ ጎንደሬው ያው ሌላ ጊዜ ስጠይቅ በግልጽ ተናገር። እሺ በግልጽ አምላክ ነው በል። እሺ አምላክ ሆነ አምላክ እንደሆነ የነገረህ ማን ነው እኮ? ስማኛ እንዴና ልመልስልህ። አንደኛው መጀመሪያ ምን አልከኝ መሰለህ? ኦርቶዶክስ ነው ወይ አልከኝ። አዎ አልኩ። ኦርቶዶክሳውያን ደግሞ ክርስቶስን አምላክ ነው ብለን ምናምን እንጂ አምላክ አይደለም ብለን ደግሞ አናምንም። ይሄን አንተን ታውቃለህ። ስለዚህ ካወቅ ኦርቶዶክስ ነኝ ካልኩ እያልኩ እንደሆነ ይገባል ብዬ መቼም ኦርቶዶክስ ሆኜ የክርስቶስ አምላክ አይደለም ብያል ስለማንመልስልህ ማለት ነው። እሺ እኔ ደግሞ የጠየኩህ ለምን መሰለህ? በግልጽ ለሰው መናገር ስላለብህ ነው። ምሳሌ እኔ ሙስሊም ነኝ፣ ግን መተህ አላህ አምላክ ብትለኝ አዎ አምላኬ ነው የምልህ፣ በአምላኬ አላፍርም። አንተ ግን ኢየሱስ አምላክ ነው ለመመለስ ከበደ። ሌላ ጊዜ እንደዛ እኔ እኮ አዎ እኮ እያልኩ ነው። ግን ምን መሰለህ ሀሳቤን አግኝተኝ ከሆነ ሰው ለምን ተቋጠኛለህ? ቆይ አንዴ እያወራሁ አይደለ? እኔ እኮ አዳምጥ። ለምን አታዳምጥም? ጆሮህን ተጠቀመው። እሺ አፍህን ብቻ አይደለም መጠቀም፣ ጆሮህን መጠቀም አለብህ። እኔ አዳምጠኝ፣ አንተን ደግሞ አዳምጠኝ። ስለዚህ ሌላ ጊዜ መናገር ያለባቸው አዎ አምላክ ነው ብላችሁ መናገር ነው ያለባቸው እንጂ አይኛ እኮ እንደዚህ ነው ኦርቶዶክስ አትበል እንደዛ። ምሳሌ አንተ አላህ አምላክ ብታ አላህ አምላኪ ነው አላፍርም አምላክ አላህ አምላክ። አንተ ግን አይ አይደለም ቆይ እኔ ኦርቶዶክስ ነኝ በዚህ ገብቶ ለምን ጠየቀኝ ለምን አትበል። ምን መሰለህ ቆይ አሁን እዚህ ቤት ሚውት ነው አንደኛ ኤምራን እጅግ እናልፋለን። አንድ ጥያቄ ግን ማለት አንድ ነገር ብዬልህ ብዬ ነው። ኧረ እኔ ምንም ብዙ ላወራ አልችልም። ግን አንደኛ እኔ ሳወራ ሚውት አታድርጉ። በቃ ይሄ ፌር አይደለም። ምክንያቱም እኛ እያወራን ነው። በቃ ሀሳቤን የሆነ እንድገልጥ ጊዜ ታይም ትሰጡኛላችሁ፣ ሀሳቤን እገልጣለሁ። ከዛ ውጭ ግን ሚውት ማድረግ አንተ የራስህን ሀሳብ የምታንጸባር ከሆነ እኔ ላወራ አልችልም፣ እወርዳለሁ ብዬ ነው ስለማስብ እንደዛ ነው። እና ስለዚህ የክርስቶስ አምላክ ነው ወይ ብለኛል። አዎ አምላክ ነው አልኩ። ቀደም ለምን እንደዛ ኦርቶዶክስ ነኝ ካልኩ ኦርቶዶክስ ደግሞ ክርስቶስን አምላክ ነው ብለን ምናምን ስለማለት ፈልጌ ነው። ኦርቶዶክስ ነኝ ካልኩ ክርስቶስ አምላክ ነው እያልኩ እንደሆነ በቃ በጣም ይሄ ሲምፕል ነገር ነው ብዬ። እሺ አየህ፣ አሁንም ደቂቃ እየፈጀህብን ያለው ዝም ብለህ እያወራህ አላስፈላጊ ነገር እያወራህ፣ አንደኛ። ሁለተኛ ደግሞ ሚውት የምትደረገው አላስፈላጊ ነገር ስታወራ ነው። ቅድም ጀምሮ ወደ ርዕሱ እንግባ ብለህ ዝም ብለህ በቃ እኔ ኦርቶዶክስ ነኝ ያክ ዛቻ ዝም ብለህ እንትን የምታደርገው። እንደዛ ካወራህ ደግሞ ሚውት እናደርጋለን። ለምን አንተ እዚህ የገባ ነው እኛ
ሰዓታችንን ሰውተን ልንማር ነው እንጂ ስለአንተ ጉዳይ ኦርቶዶክስን አይደለም ነው ልናወራ አይደለም የገባ ነው እዚህ። ስለዚህ አታርክም። ሌላ ጊዜ ጠይቅስ በትክክል መልስ። አሁንም አዳምጥ። አየህ ትላለህ ሳውራ ማዳመጥ ሙቀራ ወደ ጥያቄው ንግባ ነው። እሺ በቃ ጥያቄ ወደ ጥያቄ አሁንም በቃ በላ አሁንም ብለህ እኮ ማፍት ትችላለህ። ማነህ ጎል በቃ እሺ በቃ ችግር የለውም። እሺ አይ በቃ ያው ዞሮ እናንተ ያላችሁት ካልሆነ ምንም ማድረግ ስለማይቻል እሺ ወደ ጥያቄ ወደ በቃ እናንተ ያላችሁት ደስ ይላል። እሺ እየሰማላችሁ ምክንያቱም ግዴታ ነው አንተ እንግዲህ ካላልክ ምክንያቱም እሺ ስለማትጠቁ ነው እድቆ አልኩ ዮሐንስ ወንጌል ምዕራፍ 1 ላይ ሄድልኝና ከዛ እያንዳንዶችን ዮሐንስ ረጋ በለ። አሁንም ጎንደሬው ለምን ነው ዛሬ ቀን ረጋ በለ እስኪ እየሰማላክ እንደሆነ የነገረ ማን ነው? እኔ መጽሐፍ ቅዱስ ማን መጽሐፍ ቅዱስ ላይ ማን ሰይጣንም ይናገራል ሰዎችም ይናገራል። የትኛው ማን ይናገራል? መጽሐፍ ቅዱስ ይናገራል። ራሱ ክርስቶስም ይናገራል። ማን ላይ? ክርስቶስ ላይ ነው። ዮሐንስ ወንጌል ምዕራፍ 10 ላይ ሄድልኝ ቁጥር 30 አካባቢ ምናምን አውጣው ከፈለክ አውጣው። እሺ ዮሐንስ 10:30 እሱ አካባቢ ይመስለኛል። ከፈለክ ከኔ መጽሐፍ ቅዱስ ላይ አወጣዋለሁ። እስኪ አንብበው። እሱ አካባቢ እኔና ባኔላ እድቀጥል አንብበው። ተቃለቀ ስለቅ አንብበው አልኩ እኮ እንዴ ትንሽ የተወሰነ አንብበው ዝቅ አድርገህ በቃ እኔ ተው በቃ ቆይ እኔ ልጠይቅህ እኔ ልጠይቅህ ችግር የለውም በቃ ተው ቆይ ኢምራን ቆይ በቃ ተው አንዴ ቆይ እኔና በአንድ ነን ይላል። ይሄ ማን የተናገረው? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ለምን ተናገረው ሲባል አይሁድ ይላል ሊወግሩት ደግሞ ድንጋይ ያነሱ። ኢምራን ልጠይቅህ ነው አይሁድ ድንጋይ ያነሱበት ክርስቶስ ምን ስላለ ነው? እኔና ባንድ ስላለ ነው። ትክክል ነህ። አይ አንዴ መልስልኝ እኮ እና መልስልኝ። በጣም ሲምፕል ነገር እያወራን ነው ብዬ እኮ ነው። እኔና ባንድ ስላለ እኮ አይደል እንዴ? እኔና ባንድ ስላለ አረ እኮ በጣም ጥሩ ያ እኔና ባንድ ነን ስላለ በጣም ጥሩ። ኢየሱስ ከአባቴ ብዙ እንትን አለኝ ወደዚህ እንትን ብለብኛል ተግኖኛል የተወሰነ ራቅ አድርገው እንደሱ ያ ኢየሱስ ከአባቴ ብዙ መልካም ስራ አሳየዋችሁ ከእነርሱ ስለማናቸው ስራ ትወግሩኛላችሁ ብሎ መለሰላቸው። ብዙ ስራ ያሳያቸው ምን ነበር ኢምራን? ታምር አሁን ቆይ አንዴ አትዘምራቶች ቆይ አንዴ እኮ ቆይ አይ ላስ እንትን ነው ቆይ አንዴ አይደለም እሺ እንትን ነው አንዴ እሺ እኮ አንዴ ቆይ ቆይ ልጠይቀኛለህ ሐሳቤ ልጨርስልህና እኮ አንዴ ቆይ ሰማኝ አፈጥረው መጀመሪያ ከዛ እሺ ቆይ አንዴ እንዴ ማለት አንዴ እኮ እንትን አውድ የሚባል ነገር አለው አይደለ? አሁን አንዷን ቁጥር ብቻ ይዘን ሳይሆን ምን ሄደው የአንዷን ቁጥር ወታሽ ግን የሆነ ግልጽ ያደርገዋል እና እየፈታ ነው እኮ ነው ያለን እንዴ አሁን መጀመሪያ ቆይ አንዴ ሰማኝ አንድ ማይክን አርቀው በጣም ትጮሃለህ አርቀው። ሁለተኛ ደግሞ አንተን የፈተና አልፈታው። ስለዚህ ወይም ደግሞ ከፈለክ አውራና ቃል በቃል እናውራ እንጂ ዝም ብለህ ቆይ አንዴ ያቅ አይሆንም። ቃል በቃል ፈተን ጨርስ ከዛ እናውራ እንስማማ። እንደዛ ከፈለክ ወይም ደግሞ አንብበህ ጨርስና ላውራ እንችላለን። ስለዚህ አሁን ምረጥና አንተ ቀጥል። ካልሆነ ደግሞ ልጠይቅ ጥያቄ እጮሃለሁ እኔ በደምብ እኔ ስጀምር በኤርፎን ነበር ነው አይ ትንሽ ሞባይል አርቀው ትንሽ ሞባይል አይ ቲንክ ከኔም ነው ተቆልቀን ኤርፎን ልቀንስ ወይ ደግሞ አንተም አርቀው ሞባይል አይ እኔ ኤርፎን ነው ሰክቼ የምጠቀመው ነገራችን ላይ። እሺ እንደዛ ከሆነ ከውጣ ሳንጀምርና ቆይ አንተ እና ምን አልመሰለህ ቆይ እኮ አንዴ ይሰማኝና ቃል ቁጥር ሳሳ እንዲጨርስ እባክህ ከዛ እንወዳለን። እሺ ይፈታኝ አይ ምራይን በጣም ችግር አለብን እየፈታን እንምጣ ቁጥር ይኸውልህ ቆይ አንዴ ስማኝ እኮ እንፍታ ቆይ አንዴ ስማኝ ሐሳቤን ቆይ ደቂቃ አይደለም ቆይ አንዴ ቃል በቃል ነው የምጠይቅህ አንዴ ዝም ብለህ ቆይ አንዴ ስማኝ ምራይ እኔ እኮ ጠያቂ ግን ተጠያቂ እኮ አይደለም ባሉ እኔ እኮ ጠያቂ ነኝ ምን ነው ቆይ አንዴ ስማኝ አንደኛ የውይይት ህግ ምን እንደሆነ ታውቃለህ? አሁን አምላክ አንተ ወላሂ ትጋለህ የመጨረሻ ደህ ነው እንደዚህ ዝም ብለህ ተርካሻው የምታወራው ትወርዳለህ። ዝም ብለህ ውይይት ማለት ሰዓት አትፍጭ። የገባኸው ልትጠየቅ ነው ልትጠይቅ አይደለም። እኔን አትጠይቀኝ። መጠየቅ ያለብህ አንተ ነህ። አሁን እዚህ ጋር እኔና አማን ስለ አምላክ ነው የሚል ፖይንት ነው ያነሳኸው። እሱ ላይ እንጨርስ ከዛ ትወርዳለህ። አይ አሁንም ካልክ ደግሞ አንድ ደቂቃ ለስት በአንድ ደቂቃ አስረዳን ትጠይቃለህ። አሁን ያ ጀማ ይሄ ሁላ የማያደርገው ላለመጠየቅ ነው። እኔ ግን መልሼ ስጠይቅ መልሼ እልሃለሁ። ግን አሁን እባክህን አሳጥተህ የምታወራው አሳጥተህ እሺ በቃ አንዴ ላውራ አንዴ ጆሮህ አይሰራም እንዴ? እያወራህ እኮ ነው እያወራህ ለምን ጆሮህ መጠቀማችን ጆሮህ አይሰማም ወይስ አባስ ብቻ የምታወራው? እያወራህ እኮ ነው አይደለ? ለምን አታደርግም? በስማም አይረዳህም። በስማም ማንም አይረዳህም። እዚህ ጋር ራስህን ችለህ አውራ። ጆሮን ተጠቀም። ሰው ሲያወራ አታቋርጥ። ለተጠየቀው መልስ። እስቲ አሁን እያወራህ እስቲ በስ ሚውት አድርገው ሰው አይወለ አንዴ ላውራ ሚውት ዝቅ አድርገውና አንዴ አያ መቻል ሲጨረስኩኝ ነው። አሁን
መቻው ጨረስክ የምታወራው አንተ? ኧረ በስመ አብ ጨርሻለሁ ብቻ ስጀመር ትክትክ ለምትደግሞ ስታወራ ቀስ ራስ ማለት አትችልም። ጆሮን ተጠቀመው። ቆይ ጆሮን ተጠቀመው አንዴ ፕሊዝ፣ ጆሮን ተጠቀመው። ሞዴሬተር ሰው አታሩዱ። ሰው ማወር ላይ እኮ ነው ያለሁኝ አይደለ? እንደ ሰው ድጋሚ ጋስተላክ። አሁን ያ ጀማ ችግሩን መሰላችሁ? ደቂቃ ልሰሪላችሁና አንተ የውጊት ጋታቀም ኢየሱስ ድንጋይ አይሁድ ወገሩት መልስልኝ ይላችኋል። ይሄ መልስ ነው ወይስ ምንድነው ያ ጀማ? እሺ አሁን ተመለስና ጎንደሬ ሞዴሬተር ከዚህ በኋላ ማንም እንዳታወዱ ብያችኋለሁ። ሞዴሬተር አነሳለሁ። የመጨረሻ ማስጠንቀቂያ ነው። እሺ ጎንደሬ። ኧረ በስመ አብ አየው ግን በቃ እኛውም በስመ አብ አይደለም ብያለሁ። ሞዴሬተር አታወዱ እኮ ብዬ ነገርኩልህ። ፖለቲካል ሳይሆን እንዴ አታወዱ እኮ አልኩልህ እኮ አይደል እንዴ? ሞዴሬተር ናቸው አታወዱ ደግሜ ማስገብቻለሁ። አሁን ጎንደሬ ረጋ በልና እኛ ካንተ መማር ነው የምፈልገው። እሺ ያንተን ጩኸት መጣጣ አይደለም የምፈልገው። ካንተ ቢያንስ የሆነ መልስ ካለብህ ነው። እሺ አሁን ጥያቄ የት ላይ ነው ኢየሱስ አምላክ የሚለው? እቺ ቦታውን አሳየኝ አንዴ፣ ቃሉን አሳየኝና ከዛ በኋላ እየፈታን እንምጣ። አንዴ የት ላይ ነው? በቃ ትንሽ በቃ አንድ ቢያንስ 30 ሰከንድ ስጠይና አይ ኖ መጀመሪያ ጨርስ። የት ላይ ነው ኢየሱስ አምላክ የሚለው? አንዴ እየፈታን አንዴ ስማኝና ለኮ ልነግርህ እኮ ነው እና ማለት ኤምራይን ቆይ አንዴ እሺ መልስልኝ። እያዳመኩ ነው ንገረኝ። በቃ አንዴ ዝም በል እሺ። እኔና አብ አንድ ነን ይላል ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ይላል። አብ እኔና አብ አንድ ነን ስላለ አይሁድ ለሁት ደግሞ ድንጋይ ያነሱ። አይሁድ ያነሱት ምንድነው? አብ ነኝ ስላለ ነው። በዚህ ሎጂክ መሰረት ምን እያለ ነው? እግዚአብሔር ማን ነው? ክርስቶስ እኔ እግዚአብሔር አምላክ ነኝ እያላቸው ነው። ከዛ ምን አለ? ዝቅ ብሎ ቁጥር 32 ላይ ኢየሱስ ከአባቴ ብዙ መልካም ስራ አሳየዋችሁ፣ ከእነርሱ ስለማናቸውም ስራ ተወግሩኛላችሁ ብሎ መለሰላቸው። አይሁድም ስለ መልካም ስራ አንወግርህም አሉት። ምንድን ያሉት? አይሁድም ስለ መልካም ስራ ማለት ስላደረግከው ተአምራት ስለሱ ምን አለ? አንወግርህም አሉት። ስለ ስድብ አለ። ስድቡ ምንድን ነው ሲባል እኔና አብ አንድ ነኝ ስላለ እኔና አብ ደግሞ አምላክ ነው። ስለዚህ እኔና አብ አንድ ነን ስላለ ክርስቶስ አምላክ ስለሆነ ስለ ስድብ አለ አንተ ሰው ስትሆን ራስህን አምላክ ስለ ማድረግ ነው እንጂ ብለው መለሱለት። አሁን ምንድን ነው? እኔ ራሱ አምላክ ነኝ እያላቸው ነው። አይሁድ ድንጋይ ያነሱበት እና ቆይ አንዴ ልጨርስ። ኢየሱስ አምላክን ያለም አንደኛው አሽታ፣ ሁለተኛ ደግሞ ኢየሱስ አብ ነው። ጎንደሬ ጠይቀኝ። ኢየሱስ አብ ነው። ኢየሱስ አብ ነው። እሺ መልስ። ኢየሱስ አብ ነው። ኢየሱስ አብ ማለት ኢየሱስ አብ ነው አይደለም። እሺ ምን ፈልጋል? አሁን ሰምታችኋል። ቅድም ሲያወራ ኢየሱስ አብ ስለሆነ ብለህ ነበረ። እዚህ ጋር ውሸት ብለሃል። ወላሂ ነው። በቃ እዚህ ጋር ቁም። ዋሽታል የለም ብራስ ኧረ በስመ አብ ምንድን ነው የምታረመው? እሺ በጣም ግን ያለብህ ችግር ያው ሰጠኸው አውራ። እውነቴን ነው። ያው አውራ እኮ አልኩህ ጎንደሬ። ምን ነው ግን አያቸው በራሱ አፍ ራሱ ይወረዳል። ግን ኢየሱስ አብ ነው አለ። አሁን ደግሞ አብ አይደለም አለ። አንዴ ስማኝ። ስለዚህ መጀመሪያ ተዋሻለህ። አንዴ ቆይ እሺ አውራ እኮ ብያለሁ። አውራ ያልኩህ አይደል? ምንም እኔ በፍጹም ይኸውልህ የተናገርኩትን ነው የምልህ። ምንም አልዋሽም። ስህተት ከሆነ አዎ ስህተት ነው። እዚህ ላይ ተሳስቻለሁ ምናምን ልል እችላለሁ። ግን እኔ ግን አሁንም ያወራሁትን ዙሪያ ደግመዋለሁ። እኔና አብ አንድ ነን ስላለ አብ አምላክ ነው አይደለ? በአባትነት ደረጃ አብ ወልድ አይደለም። ግን አብ አባት እንደሚባል ደግሞ በሌላ ደረጃ አለ። እሱን ተው በቃ። አሁን ስለዛ ይቆይና ስለዛ ልናወራ አንችልም። አሁን ስለ አምላክ ደረጃ እያወራን ስለሆነ ከዚህ ላይ ባለው ፖይንት ግን እኔና አብ አንድ ነን አለ። አብ ደግሞ ወልደ እግዚአብሔር አብ ነው። እኔ ያለው ደግሞ ወልድ ነው አይደለ? እኔና አብ አንድ ነን ሲል ምን እያለ ነው? ኢምራን እስኪ መልስልኝ። እኔና አብ አንድ ነን ካለ ምን እያለ ነው? እዚህ ጋር ደግሞ አዳምጥ። መጀመሪያ አንደኛ መታረምህ ጎበዝ ነህ። ቅድም ስታወራ ኢየሱስ አብ ነው ብለህ ስቄ ነበረ። ሰውም ኮሜንት ራሱ ገርሟቸው ነበር። አሁን ግን ሳወራ ወላሂ ብልሃል። ኮሜንት ላይ ጠይቃቸው ብልሃል፣ ይጽፉልሃል። እኔ ምልካ ክፈል ከፍትልሃል። ወላሂ ብልሃል፣ በአምላክ የሚላለው ብልሃል። ኢየሱስ አብ ስለሆነ ብልሃል። አትዋሽ። አንደኛ። ሁለተኛ ደግሞ ኢየሱስ አምላክ ስላላችሁ ብልሃል። እሱም የለም ዘጋ። አሁን ጎንደሬው ተመለስና ኢየሱስና አብ አንድ የሆኑት በምንድን ነው? መልስልኝ። በአምላክነት አልኩ። በቃ እዚህ ጋር ቁም። በአምላክነት እሺ ቆይ ይሄን ጠቅሰኝ ጨርሰው። ረጋ በል። ይታያል። ይሄ ምንድን ነው? ይታያል። መጽሐፍ ሄኖክ ምዕራፍ 11 አንብቦ ምንድን ነው የሚለው? ሳቀረዳ ወላሂ ሳቀረዳ አንብቦ ምንድን ነው የሚለው? ቆይ ጠቅሶን ጨርሰው። ያንን
ወይ ነው ሰርፕራይዝ አሳየን። አሁን መቼም አያነቡም ያጀማ እንደዚህ ላይ ሊሸፍነው እንዳያይብኝ ማለት ነው። መቼም አያነቡም። ለምን ካነበበ ወላሂ መልስ ብዙ አለ። አሁን ኢየሱስና አብ አንዴ አዳምጣ። ምን ትልቅ ሰው አይደል? ለምን ያስገለፍጣል? ትልቅ ሰው አዳም ሰው ሲያወራ እንደዚህ የሚጫጫር ህፃን ልጅ ነው። እንደ ትልቅ ሰው አውራ። እሺ ህፃን ልጅ አትሆንብኝ። ቢያንስ እኔ እንኳን እንደ ትልቅ ሰው ሳወራ አንተም እንደ ትልቅ ሰው አውራ፣ ህፃን አትሆን። እሺ ያጀማ አይታችሁ ከሆነ ኢየሱስና አብ አንድ ሆት በአምላክነት ነው ብሏል። ተስማማ፣ ችግር የለውም። አሁን መጽሐፍ ተቀብያለሁ። መጽሐፍ ሄኖክ ምዕራፍ 45 ካልፈራህ አንብበው። ምንድን ነው ታነባለህ? መጀመሪያ ካነበብክ ላውርድህ። ታነባለህ? ስማኝና አንብብ። የምታነብ ከሆነ ነው እንደዛ ከሆነ እወዳለሁ። ነው ማንበብ ነው ያለው። አንብበው አነባለሁ። ግን እንዴት ነው? ቆይ አንዴ ስማኝ። የለም እስካሁን ደቂቃ ሰጫ አሰውቻለሁ። አሁን አይደለም አሁን ታነብና ታወራለህ። እስካሁን ስታወራ አዳምጠናል። አሁን ተረኛ የማምሳል አንብበው 10:30 እንጨርስና ችግር የለም። ቆይ አንዴ አንብበው። በቃ እንደዛ ከሆነ ላውርድህ ነው ወገናችን። እሺ ማንበብ ፈርተሃል ማለት ነው። ወላሂ ፈርተሃል። ማንበብ ፕሊዝ አትፍራና አንብበው። አንዴ በፍጹም ክርስቶስ አልፈራውም። እሺ ካልፈራህ አንብበው። እኔ ጥቅሱ እንጨርስና እሺ ካልፈራህ አንብበው። አንዴ ካልፈራህ አንብበው። ከዛ ወላሂ ሚውት አድርጌ አዳምጥሃለሁ። አንብበው። የሸፈንኩት ካነበበው ስለሚወድ ነው። እሺ በስመ አብ በጣም ይገርማል። እኔ እኮ ታነባለህ 10:30 ኖ መጀመሪያ አነባለሁ ካለ እስቲ አንብበው። ምንድን ነው የሚለው? ከዛ ነው አንብበው። ከቤተ ማርያም ስታወራ እንደዚህ ያለው ከኔ ጋር ሰው ለምን እንደዚህ ይሄ መጽሐፍ ቅዱስ እኮ ለምን ከቤተ ማርያም ግን እንደዚህ ያለው አንተ እኮ ነው የፈራ ወላሂ። እንደዚህ ያጀማ አይታችሁ እንደዚህ የሚረበሸው መጽሐፍ ቅዱስ ላለማንበብ ነው። እስኪ አንብበው መጀመሪያ ነው። ካልፈራህ አንብበው። ካልፈራህ አንብበው ወገኔ። አንብበውና እንመለሳለን። ችግር የለውም። አንብበው አንዴ በል። እሺ ላንብብልህ። ካላነበብክ ትወርዳለህ። ላንብብልህ ከላሽ አንብበው ልስማ። ላንብብልህ አልካረ አንብበው። ምንድን ነው የሚያስፈልገው? አየዋ እስቲ አንብብ እንደዛ ከሆነ። ኧረ ችግር የለም። ኧረ በስመ አብ። እሺ አንብብ እንደዛ ከሆነ አንብብ። ራቅ አድርገው። እሺ ከላ አንብብልህ። ከኔ ጋራ የሚኖር እግዚአብሔር ከኔ ጋራ የሚኖር ከእግዚአብሔር ጋራ አንድነት ያለው መልአኩንም እነዚህ የብዙሃ ምን ማለት ነው? የብዙዎች ለማለት ነው። መሳሪያዎችን ለማን ያዘጋጃሉ ብሎ ብዬ ጠየቅኩት ይላል። ምን ማለት ነው? እስኪ ጠያቂ ማን ነው? አንደኛ እሱ ሙሉ ምዕራፍ ማንበብ አለብኝ ማለት ማለት ጠያቂ ማን ነው? ምዕራፉን ንገረኝ። ሙሉ ምዕራፉን አውጣው። ሙሉ ምዕራፉን አውጣው። የለም በቃ ካላወቅኩ እነግርሃለሁ። ጠያቂ ምንም አይደለም። ቆይ ይምራን ስማኛ እንዴ አውራ በስመ አብ አንተ አይደለም የምትነግረኝ። አትፍጭብን። አሁን ጥያቄ ጠይቄሃለሁ። ጠያቂው ማን ነው ያልኩህ? አታውቀውም። ሄኖክ ነው ብዬሃለሁ። እዚህ ጋር ምንድን ነው ከእግዚአብሔር ጋር አንድነት ያለው መልአክ ይላል። መልአኩ ከእግዚአብሔር ጋር ምን አለው? ሄኖክ መልአኩ ከእግዚአብሔር ጋር ምን አለው? ግን ትገርማለህ። እንደዚህ ነው። አይ ወላሂ አይደለም። መልስልኝ። ይሄ ሲጀመር ፌር የሆነ ነገር አለ የምታወራው። አየሁ አንተ አንደኛ እሱን ሰርች አድርገህ ያወጣው ጥቅስ ነው። ምዕራፉን አውጣውና የተወሰነ ቁጥር አዘጋጅ እጠብቅሃለሁ። እንደ ሄኖክ እና እሱን ያዘጋጅ አንተ የምትረዳበት ኮንሴፕት እና እኔ የምረዳበት ኮንሴፕት እንደዚህ አድርጌ ላውራ። ልጁ አያስወራኝም። ቆይ እንደዚህ እሱ ሲመጣ እንደዚህ ታስሩታላችሁ። እሺ ያ ጀማዓተል ኸይር እኔ አንብብ ያልኩትም በራሱ አንደበት እንዲያዩ ብዬ ነው። እሺ ለምን ካነበበው እኔ እንደሚደነግጥም አውቃለሁ። ቆይ አንዴ እስቲ ካሜራ ማስተካከል የምችል ከሆነ አይቻልም። እሺ አሁን ይሄን ጥቅስ ሳመጣው ካነበብኩት በኋላ ምን አለኝ? ሙሉ አንብብ ይለኛል። ይታያችሁ አንድ ወደ ሙሉ ገጽ የሚሆን አንብብ ይለኛል። እኔ ጥያቄ ከእግዚአብሔር ጋር ምን አለው ነው ያልኩት። አያውቀውም ወላሂ አያውቀውም። ለምን ችግሩ ምንድነው? ከእግዚአብሔር ጋር አንድነት ያለው መልአክ ነው። ስለዚህ መልአኩ ከእግዚአብሔር ጋር አንድነት አለው ነው። ስለዚህ መልአኩ አምላክ ነው። እንደዛ ከሆነ አጨበጭብላ አራት አምላክ አለ ማለት ነው። ቅድም የዮሐንስ ወንጌል ምዕራፍ 10 ቁጥር 30 አመጣና እኔና አብ አንድ ነን ብሏል። አንድነታችሁ የአምላክነት ነው ብሏል። እሺ ብያለሁ። እንደዛ ከሆነ መልአክም ከእግዚአብሔር ጋር አንድነት አላቸው። ቡም ቡም። ስለዚህ መልአኮችም እግዚአብሔር ናቸው ነው፣ ግን አይመልሰውም። እስኪ አንድ ድል እንስጠውና የሚከራከር ከሆነ ይወርዳል፣ የማይከራከር ደግሞ ከሆነ የሚመልስ ከሆነ ደግሞ እናስተናግደዋለን። ጎንደሬ ይሄ የመጨረሻ ድልህ ነው። ቀጥታ ወደ ፖይንቱ የሚገባ ከሆነ ገባ፣ ካልገባ በቃ ችግር የለውም። ህዝቡ ማየት ያለበትን አይቷል። ስለዚህ በሰላም እንለያያለን ማለት ነው። ጎንደሬው አቤት በል። ጎንደሬው አንደኛ አይውል ይምራል። አይ አንደኛው አይደለም። አቤት በል። አሁን ሌላ ወሬ የምታወራው ትወርዳለህ። ደግሜልሃለሁ።
አሁን ጥያቄ መመለስ ነው ያለብህ። ቆይ አንድ ጥያቄ ትመልሳለህ? አመለስ ካልሆነ ላውርድህ ፕሊስ። ትመልሳለህ? ጥያቄ ትመልስ። አንደኛ ሚውት አድርገው ሌላ ወሬ እያወራህ ነው። አሁን ሌላ ወሬ እያወራህ ሌላ ወሬ ሚውት እናደርጋለን። ሚውት አድርጉት። ሌላ ወሬ ካለ ሚውት አድርጉት። አይ ሚውት ትደረጋለህ። ጎንደሬ ወንድም ሚውት ትደረጋለህ። እሺ አይ ኖ እንደዛ የለም ነገር እንደዛ አይሰራም። እሺ ጎንደሬ እስካሁን ስታወራ አሁን ጥያቄ ሰምተህ ጥያቄውን ትመልሳለህ? ጎንደሬ ኖ አትረበሽ። ጎንደሬ ጥያቄ ትመልሳለህ? ቆይ አንዴ ጥያቄ ትመልሳለህ? ጎንደሬ ግን በጣም አንተ ለካ በዚህ አይነት ነው የለም። እንደዚህ እኮ ሚውት ትደረጋለህ። አሁን ጥያቄ ትመልሳለህ? ጎንደሬ ወይ አወራና ሚውት አድርጌ በቃ ትመልሳለህ? ጥያቄ እስኪ አሁን መልሳለህ። ጠይቀኝ አልኩህ እኮ ነው። ይኸውልህ አሁን ያ ኢየሱስ አምላክ እንደሆነ አሳየው። ታዲያ አዎ ማለት ከበደ አዎ ማለት ለምን በቃ እሺ አዎ ካልጎበዝ አሁን በዚህ ቀጥታ መልአኩ እሺ መልአኩ ከእግዚአብሔር ጋር ምን አለው? ምንድን መልአኩ ከእግዚአብሔር ጋር ምን አለው? አይደለም ይኸውልህ አንደኛ ሙሉ ምዕራፉን አውጣውና እናንብበው። መልስልኝ እባክህ። ጥያቄ እዚህ ጋር ነው። አንተ ቆይ አውጥልኝና ነው በዚህ በቁጥር 25 መሰረት ጥያቄውን አስተካክለልሽ። በመጽሐፈ ሄኖክ ምዕራፍ 10 ቁጥር 25 መሰረት መልአኩ ከእግዚአብሔር ጋር ምን አለው? ለማንኛውም አመሰግናለሁ። ሙሉ ምዕራፍ አትውረድ። ጥያቄውን መልስልን ቢያንስ። ለምን ትወርዳለህ? ጎንደሬ ቢያንስ መልስ። አይ ለማንኛውም ማለት ጀመረ። በእኛ ጥያቄ እዚህ ጋር ነው። ጥያቄ ቁጥር 15 ቁጥር 25 ላይ ባለው መሰረት ቁጥር 25 ላይ ነው ጥያቄ። እኔ ጎንደሬ አመልስልኝ ቁጥር 25 ላይ ቁጥር 20 ላይ ጀምረን እናንብበው ነው። ስለምን እያወራ እንደሆነ እኔ እኮ አይመልስም ብያቸዋለሁ። አያቸዋ ግን እዚህ ጋር አይን ያለው የሚመለከት ያው እችን ቃል ለመናገር ፈልጎ ነው። እችን ቃል አንድነት ያው አንድነት። ስለዚህ ይሄን ጥቅስ ይዘህ ኢየሱስን አምላክ የምታረግ ከሆነ ታቀፍ። አራተኛ አምላክ መልአክ አለልህ። ለመልአኩ ራሱ ከእግዚአብሔር ጋር አንድነት አለው። በቃ አንብብ ሲባል አያነበውም፣ መልስ ሲባል አይመልስም። ይታያችሁ የሚለኝ ምንድነው? ሙሉ ጥቅስ ላንብብ ነው የሚለኝ። ይታያችሁ እንደው አንድ ቢነበብ የሚለወጥም ነገር የለም። ሰዓት ከመፍጀቶች እንደው ብናነበው ራሱ እንደው ይሄን አይቀይረውም። ጥያቄ እኔ ይሄን ቃል ነው ያልኩት። ይሄ ቃል ምንድነው የሚለው ነው ያልኩት። ቁጥር 25 መሰረት አልኩት አይደል? ቁጥር 25 ላይ ምን ይላል ነው? ግን አይመልሰውም። አያችሁ። ስለዚህ እስካሁን ሶስት ክርስቲያን ገባ። ሶስቱም ክርስቲያኖች ኢየሱስ አምላክ እንዳልሆነ ማሳየት አይችሉም። ከክርክር ውጭ ማለት ነው። እስኪ በእምነት ሰላም ብያለሁ። ታውታ በርጉሻ ጀማ በእምነት ወይም ኤች ከላይ ከሁለት አንዳቸው አውሩ። አቤት ሰላም ነው አለ ወገናችን፣ እንዴት ነሽ? አለሁ። እሺ ጥያቄ ነበረን ትመልሽልናለሽ? አይ እኔ እዚህ ውስጥ የለሁበትም። ያው እኔ አንተ ራሱ መልስ ሰጥተኸኝ ነው ወደ እስልምና የገባሁት። አንድ ሳምንት ሆነኝ። የዛሬ ሳምንት ነው እስልምናን የተቀበልኩት እና ብዙ ማላቃቸው ነገሮች ቢኖሩ ግን ደግሞ መልስ እያገኘው ያለሁት ደግሞ ያው ወደ እናንተ ስለሆነ ወደ እናንተ ተቀላቅያለሁ ወደ እስልምና እና በጣም ደስ ይላል። ቲክታክ ከመጣ በኋላ ነው እንደዚህ አይነት ነገሮችን መከታተል ስጀምር ነው ያወቅኩት። ብዙ ሙከት የለም አሁንም አውቃለሁ እያልኩ ሳይሆን ግን ደግሞ ያው መልስ አግኝቻለሁ ለምፈልገው ጥያቄ። ለምሳሌ አሁን እዚህ ጋር ለምትከራከሩበት ነገር እኔ መልስ አግኝቻለሁ ከዚህ በፊትም አንድ ኢየሱስ ክርስቶስ በፊት ተሰቅሏል፣ ለምንድን ነው ያልተሰቀለው በሚል ምክንያት ለ7 ዓመት ሃይማኖት ሳይኖረኝ ቆይቼ ነበረ። አሁን ደግሞ ያው መልሱን አግኝቻለሁ ለማለት ነው እና በእናንተ ብርታትና እናንተ ወጣችሁ ሚዲያ ላይ ስለምትናገሩ ነው እና እናንተን ላመሰግን የገባሁት። አላህ ይጨምርልህ እውቀቱን እና ሌላ ደግሞ ስም አውጡልኝ እና በጣም ደስ ብሎኛል። እውነት እናንተ ባትኖሩ ኖሮ እኛ በምን እናውቃለን? ያው ብዙ ጊዜ ቁርአን ራሱ ለመግለጥ ያው ፋሚሊ ክርስቲያን ከሆነ አትችልም ለማንበብ። በተለያየ ምክንያቶች ነው የምታየው፣ በተለያየ ነገር ነው። በተመቸክ ሰዓት ወይ ትምህርት ቤት ላይ ሊሆን ይችላል ወይ በተለያየ ምክንያት ልታይ ትችላለህ። ግን ያና እዚህ ጋር ያለው እናንተ የምታወሩልን እዚህ ጋር ሚዲያ መታችሁ የምታወሩልን በደንብ ግልጽ ይሆንልናል ለኛ ማለት ነው። ለኛ በክርስትና ሃይማኖት ውስጥ ላደግን ማለት ነው። እና እናንተ ናችሁ እኔን ወደዚህ ህይወት ውስጥ ያስገባችሁኝና በጣም ነው በተለይ አንተን ኢምራን በጣም ነው የማመሰግነው። ቢያንስ 3 ዓመት ምናምን ይሆነኛል አንተን መከተል 2 ዓመት 3 ዓመት ይሆነኛል አንተን መከተል ከጀመርኩኝ ገብቼ ባላወራ ግን ማታ ላይ አዳምጣችሁ ነበር የምታወሩትን
እና በጣም ነው የማመሰግነው። እናንተን እድሜና ጤና ሰጥቷችሁ እውቀቱን የበለጠ ጨምሮላችሁ እንደኔ ያሉትን ለሚጠራጠሩት ሁሉ ምክንያት ሆናችሁ እንዲከተሉ አላህን እንዲያውቁ የአላህን መንገድ ብርሃን እንደሆነ እንዲያውቁ ያው ዱዓ አረግላችኋለሁ እና አመሰግናለሁ። አይ በእምነት አልሐምዱሊላህ ለዓለማቱ ጌታ ምስጋና ይገባው። በጣም ደስ ይላል። አላህ ያጽናሽ፣ በደንብ በርቺ። እኔ ስም ላውጣልሽ። እኔ ኢማን ብዬሻለሁ። ስምሽ እምነት ነው አይደለ? በእምነት አይደለ? አዎ ኢማን ብዬሻለሁ። በአረበኛ እምነት ማለት ነው። በእምነትም ይቻላል፣ ያው ከዲን ጋር ስለማይጋጭ ግን ኢማን ብዬሻለሁ እኔ። ስለዚህ ኢንሻአላህ ከዚህ በኋላ እህታችን ነሽ። ያው ስላወኩሽ ዛሬ ገና ነው ያገኘሁሽና ኢንሻአላህ ፎሎ ማድረግሻለሁኝ። በውስጥም አውሪን ጥያቄዎች ካሉሽ ምናምን። የቂራት ግሩፕ ገብተሻል? የትምህርት ግሩፕ እንትን ላይ ቴሌግራም ላይ የሆኑ ልጆች አስገብተውኛል። ማሻአላህ በቃ በደንብ ተማሪ። ቴሌግራም ላይ ትምህርት እፈልጋለሁ፣ በጣም መጽሐፍ ማንበብ እፈልጋለሁ። እኔ ማዘጋጀኋቸው ትምህርቶች አሉ ሰለምቴዎች የሚሆኑ በውስጥ ቴሌግራም ላኪልኝና ፎርዋርድ አደርግልሻለሁ ኢንሻአላህ። እሺ እሺ ደስ ይላል። ጥያቄዎች ካሉብሽ መማር የምፈልጋቸው ካሉ እኛን አውሪን። እሺ በእምነት እሺ ደስ ይለኛል። አመሰግናለሁ። አላህ ይስጥልኝ። አመሰግናለሁ። እሺ ጀዛክ ማሻአላ። እንደዚህ አይነት ተስፋ የሚሰጣል ደስ የሚላልና አልሐምዱሊላህ ለዓለማቱ ጌታ ምስጋና ይገባው። ለኛም ደግሞ አላህ ይቀበለን። እሺ ያጀማ ሁላችሁም ታብታብ አድርጉ። ኤች ወይስ ኦርቶዶክስ? ኤች ይሰማል? እስኪ ካሁን ኔትወርክ ከሰራ ኤች። እሺ ወርዷል። ያጀማ እጃን አስገቡት። እሺ ኦርቶዶክስ ሰላም ብያለሁ። ሰላም እንዴት ነህ? ሰላሙን አላመን ተቢያል ሁዳ። እንዴት ነው ኦርቶዶክስ? አለን እግዚአብሔር ይመስገን። እሺ እንደው ፈቃደኛ ከሆኑ አንድ ጥያቄ ነበረ። ጠይቀኝ። እሺ ኢየሱስ አምላክ እንደሆነ ማን ነገሩት? በምን አወቁ? አምላክ ስለሆነ ነው። አምላክ ስለሆነ አምላክ እንደሆነ በምን አወቁ? ምን ላይ አይተው? በአካል አይተው ነው? አንብበው ነው? ተገልጦሎት ነው? በምን ነው? ይሰማል። ኦኬ አምላክ የሚታወቀው እንግዲህ በቃሉ ነው። ስለዚህ የእግዚአብሔር ቃል አምላክ እንደሆነ ይነግረናል ማለት ነው። የእግዚአብሔር ቃል እሺ፣ የእግዚአብሔር ቃል የትኛው ቦታ ላይ? ዮሐንስ 1:1 ግን እኮ የዮሐንስ አንዳንድ እኮ የዮሐንስ ተናጋሪ ዮሐንስ ነው አይደል? የእግዚአብሔር ቃል ነው። እግዚአብሔር መንፈስ ቅዱስ ይናገራል በዮሐንስ በኩል ማለት ነው። የዮሐንስ ነው። እሺ ግን ከዮሐንስ ንግግር በፊት ምሳሌ ወንጌል ላይ የኢየሱስ ንግግሮች አሉ አይደለ? ኢየሱስ የተናገራቸው ንግግሮች አሉ አይደለ? መምህር እዛ የኢየሱስ ንግግር ላይ ኢየሱስ አምላክ ነው ተናግሮ ያውቃል? ኦኬ የእግዚአብሔር ቃል ነው አሁን የሰጠው ወንድሜ። እሱ ላይ እንመጣለን እኮ ችግር የለም። ዮሐንስ ላይ እንመለከታለን። ከዮሐንስ አንዳንድ በፊት መጽሐፍ ቅዱስ ላይ በቀይ የተቀቡ አሉ። ቀዮቹ ማለት ኢየሱስ የተናገራቸው ማለት ነውና ኢየሱስ ንግግር ላይ ተናግሮ ያውቃል ኢየሱስ? ይኸውልህ መጽሐፍ ቅዱስ ሁሉ የእግዚአብሔር ቃል ነው ብለን ነው የምናምነው ወንድሜ። ልክ አንተ እሱ ግን ቆይ አሁን የዮሐንስ አላህ ነው ተናጋሪው ትላለህ አይደለም? አላህ ሲናገር አልሰማህም? መሐመድ ሲናገር አልሰማህም? እንግዲህ አንተ ልዩነቱ መሐመድ አይደለም የተናገረው ቁርአን ሙሉ ለሙሉ ያላህ ቃል ነው። ዮሐንስ ግን ዮሐንስ በአንድ ሰው አክቹአሊ ማንነቱ አይታወቅም። አላህ ብሎ የነገረ መሐመድ አይደል እንዴ? አይ ራሱ አምላክ የነገረ ራሱ ይነገር። አሁን ቁርአን ራሱን አቀዩትና አባ ቁርአን በመሐመድ አይደለም የወረደው? ቁርአን በመሐመድ አይደለም የወረደው? ቆይ በመሐመድ አይደለም የወረደው? አዎ በሳቸው አይነ የወረደው ተናጋሪው ግን ስለዚህ መሐመድ ከሌለ አላህ የሚባል ነገር የለም ማለት ነው። አይ ውሸት ነው አይደለም። አላህ ከነቢያት ተስቀደ ከመሐመድ ውጭ ሌላ ማስረጃ ለምን የሚታረከኝ ወንድሜ? መርሴል ማለት ነው አባ እኮ ማስረጃ ስሰጥ ሌላ ጠይቀኝ። ዮሐንስ 1:1 አልኩ እኮ አይደል እንዴ?
ይሰማል? ትንሽ ይቆራረጥ እኮ ኮኔክሽን። ሶሪ ስልክ እየገባብኝ ነው። ሶሪ። እሺ አሁን አባ የራሱን ችለው ይመለሱ ደስ ይለናል። አሁን የተለያየ ነገር ስለሆነ በክርስትና በራሱ ቆሞ ይመለሱ፣ ወይም ክርስትና መልስ የለውም ይበሉና ከዛ ወደ እስልምናው እንግባ። ችግር የለም። ኦኬ። ስለዚህ ዮሐንስ 1:1 ስል ለምን መጽሐፍ ትመርጣለህ ወንድሜ? ዮሐንስ 1:1 አውጣልኝና ኢየሱስ ክርስቶስ አምላክ እንደሆነ ላሳየ። አንተ መጽሐፍ የመምረጥ መብት የለም። አምላክ እንደሆነ ማስረጃ ሰጠ። አይ እሱማ ዮሐንስ ነው የተናገረ። ታዲያ ቁርአን መሐመድ አይደል እንዴ የተናገረ? አንድ እሺ አይገናኝም። ቁርአን ነብዩ ያለ መተናገተ ለምን ይሄ ቀላቀላኩት ይሄን ነው። እርሶ መስከይሉት ቁርአን መልስ የለውም ማለት አይደለም። አትቀላቅሉ መጀመሪያ በራሱ አይ አይደለም። ማስረጃ ሲሰጥ ለምን ትመርጣለህ? መጽሐፍ እኮ ነው የምልህ። አይ አይደለም። እዚህ ጋር የተናገረው ኢየሱስ አይደለም። አንዴ ይሄን እኮ ነው ያለው እና መሐመድ ነው የተናገረው። ታዲያ ቁርአን አላህ የተናገረው ክርስትና ላይ ይሄ ሰውዬ ማን እንደሆነ አይታወቅም። አንድ ሰውዬ ነው ሲቀጥል እኮ መሐመድ ማን እንደሆነ አታውቀውም እኮ አባቱ እና የት በተወለደ ቁርአን ላይ የለም። ይሄ ከሆነ ክርስትና መልስ የለውም ብለን በቃ ላውዶትና ሌላ ሰው ጋር እንቀጥል። ክርስትና መልስ የለውም። ዮሐንስ 1:1 በራሱ ግን መቆም አይችልም። ማስረጃ ሰጠው። ያዳምጣሉ። አንዴ ያዳምጡኛል። ጥያቄ እንኳን መጀመሪያ አየህ ወደ ስድብ ገቡ። እንግዲህ ታያችሁ አታልቅስ ማለት ማን እያለቀሰ እንደው ተመከቱ። እንግዲህ ታያችሁ እነዚህ ናቸው አሁን ስለ ክርስትና የሚሰጣቸው። በደምብ ቀጥሉ። ቀጥሉ። አሁን ተሳደቡ። ይሳደቡ። አሁን ቀጥሉ። ተሳደቡ። አሁን ያው ጀመሩ እንጂ ስድብ ክርስትና መልስ እንዲለው አሳዩን። አያችኋ? ክርስቲያን ስለ መጽሐፉ ሊያወራ አይችልም። ሲጠየቅ ቁርአናችን ዮሐንስ 1 ማስረጃ ሰጠው እኮ ነው። እሺ መጀመሪያ ጥያቄ ምንድን ነበር? ጥያቄና ቋቋል መጀመሪያ ምን እንደሆነ ኢየሱስ ክርስቶስ አምላክ መሆኑ አሳየን ከመጽሐፍ ቅዱስ አሳየን። አልጠየኩም። አያችኋ? አልጠየኩም። ጥያቄ እኔ አሁን ደስ ምንድን ነው ጎበዝ፣ ገና አሁን ጥያቄው ሊነገራል። ጥያቄ ምንድን ነው? ኢየሱስ አምላክ እንደሆነ ማን ነገራችሁ አልኩኝ። ከዛ በኋላ እራሱ ኢየሱስ አሉ። የእግዚአብሔር ቃል አልኩ አይደለም? የእግዚአብሔር ቃል ኢየሱስ አምላክ እንደሆነ የእግዚአብሔር ቃል አልኩ አይደለም? ኢየሱስም ብለዋል። ኢየሱስም ተናግሯል ብለዋል። ቃል ማለት እኮ ነው ኢየሱስ ወንድሜ። በቃ ስለዚህ የት ላይ ነው ኢየሱስ የተናገረው? ዮሐንስ 1:1 ይሄ ዮሐንስ አንደ ተናጋሪው ኢየሱስ መንፈስ ቅዱስ ነው በዮሐንስ የተናገረው። እኔ ጥያቄ ቆይ መንፈስ ቅዱስ ነው አያቻ አላህ በመሐመድ ተናገረ እንደምትለው እኮ ነው። አባታችን አዳምጥ ያ ጀማ ይታያችሁ ምንድነው ያሉት? ተናጋሪው ኢየሱስ ነው አሉና መንፈስ ቅዱስ ነው አሉ። ሶስት ሆነባቸው። ሶስት አይደሉ ስላሴዎቻቸው አምላኮቻቸው ሶስት አይደሉ? ኢየሱስ ነው እና ቀዘሩ ደግሞ መንፈስ ቅዱስ ነው። ጥያቄያችን እኛ ግን ያው ቅድም ዮሐንስ አውርተናል አይደል? አይታችኋል። ጥያቄያችን ኢየሱስ ተናግሮ ከሆነ አሳዩ ነው። ከሌለ ደግሞ ወደዚህ እንመጣለን። አክቹአሊ እዚህ ጋር ኢየሱስ ቃል እግዚአብሔር ነበር አይልም የሚለው ላሳያችሁ። እግዚአብሔር ቃል ነበር ነው የሚለው። እዚህ ጋር እግዚአብሔር ቃል ነበር ነው እንጂ የሚለው ቃል እግዚአብሔር ነበር አይልም። እሱ ማሳየት እንችላለን። ግን ጥያቄያችን እሱ አልነበረም። እኛ ኤኒዌይ አባ ስነ ስርዓት ተምሮ የመጠሩን ተስፋ እናጋታችሁን ያዳምጡ። እሺ አሌክስ ሰላም ብያለሁ። ሰላም እንዴት ነህ? ሰላሙን አላመን ተቢያል ሁዳ ወገኔ። እስቲ አሁን ይገርምሃል አዛን ሊል የቀረው 5 ደቂቃ ነውና እስካሁን ብዙ ክርስቲያን ገባ ወጣ፣ ጴንጤ፣ ኦርቶዶክስ፣ ካቶሊክ ያልገባ የለም። ግን አንዳቸውም ኢየሱስ አምላክ እንደሆነ ሊያሳዩ አልቻሉም። አንዳቸውም ማለት ነው። እንደው እስቲ አንተ ቢያንስ ከቻልክ ሞክር ለማለት ነው። ኢየሱስ አምላክ ነው አሌክስ? አምላክ ነው። እሺ አምላክ እንደሆነ የነገረህ ማን ነው? አምላክ እንደሆነ በእኔ የመነብኝ የሚል አምላክ ነው። እሱንም ምዕራፍ 14 ለግባና ከቁጥር 1 ጀምረ። አይ እመንበት አልኩም። እኔም በኢየሱስ አምናለሁ ነብይ እንደሆነ። ጥያቄ ስለ አምላክነት ነው። እሺ ዮሐንስ 14 ላይ ከቁጥር 1 ጀምሮ ምዕራፍ 14 ምዕራፍ 1 ሳይሆን ምዕራፍ 14 እዚህ ጋርም እዛ ላይ ኢየሱስ አምላክን ብላ ስትከራከር ስለሰማ እዛ ላይ አምላክን ላውጣው ልክፈታው። እርግጠኛ ነህ? አውጣው ዳርሱ ኢየሱስ አምላክን ይላል አይደል? ልክፈታው። እሺ እውነተኛ የወይን ግንድ እኔ ነኝ። ገበሬው 14 እኮ ነው። 14 እሺ ልባቸው አይታወክ በእግዚአብሔር እመኑ በእኔም ደግሞ እመኑ ይላል። በምን ልባቸው አይታ በእግዚአብሔር እመኑ በእኔም ደግሞ እመኑ ይላል። እሺ በእኔ እመኑ ሊል የሚችል ማን ነው? እኔ እኮ እሱን አልጠየቅኩም። በኢየሱስ እኮ እንደሚታመን አቀገኝ ኢየሱስ የሚታመነው ባሪያ እንደሆነ የሚያሳይ ነው። ልመልስልህ አዳምጠኝ። ልመልስ። እሺ ቁጥር 6 ላይ በኢየሱስ የሚታመነው ባሪያ እንደሆነ ወረድ በልና ለምን ትችላለህ? መጀመሪያ እንጨርስ ጠይቀን ልመልስልህ። ከዛ ደግሞ
መጀመሪያ ጠይቀኝ ልመልስ እንጂ አሌክስ ምን ሆነህ ነው? እኔ እኮ አልጠየቅኩም። ለምን አንተ ነው የጠየቀኝ? ኢየሱስ አምላክ የሚለው ከዛ ውጭ የሚታማ አለ ብለኸኛል እኮ። ይሄ የምታወራው ራሱ አታስታውስም። ፕሊስ የምታወራው አስታውስ። ጠይቀኛል ልመልስ። አዎ ለኢየሱስ የሚታመነው አምላክ እንደሆነ አይደለም ባሪያ እንደሆነ ነብይ እንደሆነ ነው። እሺ ስለዚህ የመገናኘት አታወራ ጥያቄያችንን አምላክ ያለበትን ነው። እሺ ቁጥር ስንት ላግልህ? ቁጥር አንድ ላይ ያለው መጀመሪያ እስቲ ፍተው፣ አንተ ፍተውና ከዛ እናወራለን። እኔ አልጠየኩም። እኔ ስለምን አልጠየኩም? አምላክ ያለበትን አሳየኛል። እኔ አምላክ ያለበትን አሳየኛል። ስለምን አላ ጥያቄ አንደኛ በእኔ ምን ማለት በጣም ቆይ አሌክስ ኢየሱስ አምላክ ነኝ ብሏል? ቆይ አንዴ አይ እሱ አይደለም ጠየቀው። ኢየሱስ አምላክ ነኝ ብሏል አሌክስ? ኢየሱስ እሺ ቁጥር 6 ጋር ብሏል። ይሄ አልገባም። ካልገባ ደግሞ ቁጥር 6 ላይ ኢየሱስም እኔ መንገድ እውነት ህይወት ነኝ በእኔ በቀር ወደ አብ ይመጣ የለም ይላል። እሺ እዚህ ጋር አምላክ ነኝ ብሏል ኢየሱስ። አሁንስ አልገባም። አልጠየኩም። መንገድ ነው አይደለም? ምን መንገድ ይሁን ነቢያት መንገድ ናቸው። አልካዱም። አይ አልገባም። ጥያቄ አምላክ ያለበትን አምጣ ነው። አልገባኝም እስካሁን። ይሄ በመነጽርም እዚህ ጋርም አልገባም። በአስተርጓሚ አንብቤዋለሁ ግን አልገባኝም። የለም እንደዛ አይነት አስተርጓሚ። እሺ ተርጉመንም አንብበነዋል፣ በመነጽርም አይተነዋል። የለም እሺ የት ላይ ነው ያለው? እኔ ኢየሱስ መንገድ አይደለም ብያለሁ እንዴ? እኔ ኢየሱስ መንገድ አይደለም ብያለሁ። እንዴት አይደለም? በጊዜው መንገድ ነበር ኢየሱስ። አዎ ታዲያ ወደ አምላክ የሚያደርስ መንገድ ነበረ በጊዜው ማለት ነው። እሺ በጊዜው ነበር። ትክክል አልካኩም። አሁን ጥያቄያችን አምላክ የተባበት ነው አይደለም? እሱ ሌላ ፖይንት ነው። ኢየሱስ የተላከው ለእስራኤል አትቀላቅል። አሁን ጥያቄያችን ምንድነው? ኢየሱስ አምላክ ያለበትን አምጣ ነው አለ ብሏል። ኢየሱስ አምላክ ነው። እሺ እሱና አብ አንድ እንደሆኑ ተናግሮ አምላክ መሆኑን እዛ ጋር አረጋግጧል። ዝቅ ብለህ ተወርና ኢየሱስ አብ ነው። እሺ መጀመሪያ ምዕራፍ ደግሞ ኢየሱስ አብ ነው። እኔና አብ አንድ ሎጂክ ሄደ አንድ ነን ማለት ኢየሱስ አብ ነው ማለት ነው። አንድ ነን ካለ አንድ ሊሆን የሚችለው ነብይ ከአምላክ ጋር ማን ነው? ደፋር የሆነ ነብይ። መጀመሪያ ቦታውን ንገረኝ። የት ላይ ነው እንደዚህ ያለው? የት ላይ ነው እንደዚህ? እዚሁ ያዝከው መጽሐፍ ላይ ዝቅ እያልክ እያነበብክ ሂደህ። አይ እያነበብክ ሂደህ ከቁጥር 7 ጀምረህ እያነበብክ ሂደህ። ማማ ይሄ ሁሉ እንዴት ነው? በጣም ብዙ እኮ ነው። አንተ ለምን ጤነኛ ነኝ እንዴት ነው አንድ ጤነኛ ሰው ይሁን ለምብ የሚለኝ? ተው እንጂ ይሄን ሁሉ ለምብ እንዴት ነው ላገኝ የምችለው? ቦታውን ንገረኝ አንተ። ወይም አላውቀውም በልና ይሄን ነገር ያውቀዋለሁ። እሺ ቁጥር 10 ላይ እሺ 10 ላይ እንደዚህ ይላል። እኔ በአብ እንዳለሁ እኔም በአብ እንዳለሁ አብን በእኔ እንዳለ አታምኑም። እኔ በራሴ የምናገራችሁ ቃል ከራሴ አልናገርም፣ ነገር ግን በእኔ የሚናገር አብ እሱ ስራውን ይሰራ ይላል። በእኔ ምን የሚል የሚናገር አብ በእኔ ምን የሚል በእኔ የሚኖር እኮ ነው የሚለው የሚናገር የሚኖር የሚኖር አብ ትክክል የሚኖራል። አዎ ስለዚህ በሱ ሊኖርበት የሚችል ማን ነው? ወይ መጀመሪያ በጥቅሱ መሰረት ኢየሱስ ውስጥ አብ አለ ማለት ነው። አያው እያለ እኮ ነው እንግዲህ ቃሉን ይኸው አንብበው። አማርኛ ተመራ። ስለዚህ አንዴ አብ ኢየሱስ ውስጥ አለ። ቡም ለምን አብ ኢየሱስ ውስጥ አለ ማለት ነው? ገዝ አብ ኢየሱስ ውስጥ አለ። ገዝንጋ ምን ነው መልስልኝ። አዎ ኢየሱስም አብ ውስጥ አለ፣ አብም ኢየሱስ ውስጥ አለ። አላ ስለዚህ አንደኛው ላይ ሁለት ውስጥ ያለው ማለት ነው። ቀጥል። ቁጥር 11 ላይ ቁጥር 10 ላይ ቀጥል። ለጥያቄ መልስ ነው የፈለግከው? ለጥያቄ መልስ ከፈለግ ቁጥር 11 ቢያለሁኝ እኮ ቀጥል። መጀመሪያ አንድ ላውራ ቁጥር 10 ላይ ላውራ እንዴት ከለ ምን አትራራ? እሺ አሁን ያጀማርክ መጀመሪያ እዚህ ጋር ኢየሱስ አምላክ ነው አይልም። አንደኛ አመሰግናለሁ እንደማይ አንዳችን ታለ ምን መለከታል ኢየሱስ አምላክ ነው አይልም። እዚህ ጋር የሚል ቃል አለ ይላል በእስራኤል እንደዛ የሚል ቃል በእኔ ውስጥ አለ ማለት ምን ማለት ነው? በእኔ ውስጥ አለ ማለት ምን ማለት ነው? እሺ በቃ አለበት። እሺ አለበት እኮ በእኔ ውስጥ አለ ካለ ምን ይላል? ጥያቄ ምንድን ነበር? ጥያቄ ኢየሱስ ውስጥ አብ አለ ሳይሆን ኢየሱስ አምላክ የተባለበት አለ። ባያህ ጥያቄ ራሱ አልገባም። እንደው አለበት እንኳን ብለህ ምንም የተየንጋ ታወራ። ጥያቄ ነው ኢየሱስ አብ ውስጥ አለ ሳይሆን ጥያቄ የት ላይ ነው ኢየሱስ አምላክ የሆነ ነው? ይሄው እኔ አምላክ ነኝ እያለ እኮ ነው። ይሄ ማለት ምን ማለት ነው? የት ነው እንደዚህ ያለው? እዚህ ጋር እኔ ውስጥ አብ አለ ነው። እኔ በአብ እንዳለው እኔ ውስጥ አብ አለ ነው ያለው። እኔ ውስጥ የሚኖረው ካለ አንተ ውስጥ አምላክ አለ ለምሳሌ። ኦኬ ስለዚህ አምላክ ቆይ አንዴ ስለዚህ የሆነ አካል አለ እዛ አካል ውስጥ አምላክ አለ ያከኛል አይደል? ባንተ ልጅ እዛ አካል ሳይሆን እሱ ያለው ቆይ ኢየሱስ በእኔ ውስጥ አብ ይኖራል አይደለ? እሺ ተስማማች ልቀበልልህና
ኢየሱስ የሚባል አካል አለ። የአካሉ አምላክ ኢየሱስ የሚባል ሰው አለ። አካል አይደለም፣ እሱ ሰው ነው። ሰው ነው። አካል ማለት ፐርሰን ማለት ነው። እሺ ያ ሰው ላይ ያ ሰው አምላክ ነው መጀመሪያ። እሱ ውስጥ ሊኖር የሚችለው ማን ነው ታዲያ? እሺ ያ ሰው አምላክ ነው። ስለዚህ አምላክ ውስጥ አምላክ አለ። አምላክ ውስጥ አምላክ አለ። በእኔ ውስጥ አብ አለ ካለ አብና እሱ የተለያዩ። ስለዚህ ኢየሱስ አምላክ ከሆነ ስለዚህ አምላክ ውስጥ አምላክ አለ። እንግዲህ እሱ ሰው ነው። በሰው ውስጥ ደግሞ አምላክ አብ እንዳለ እየተናገረ ነው። አይደለም ኢየሱስ አምላክ እንኳን ብለኛል። አሁን ሰው አደረከው። አያቸው አሁን ሰው አደረገው። ደግሞ አምላክ አሁን ደግሞ ሰው አደረገው። ኢየሱስ ሰው ፍጹም አምላክ ነው። ኢየሱስ አምላክ ነው አይደል? አምላክ ነው። ሰው ፍጹም አምላክ ነው። አምላክም ነው። አምላክ ነው። ፍጹም አምላክም ነው። በቃ እሺ አምላክ ነው። እሺ ኢየሱስ ፍጹም አምላክ ከሆነ ስለዚህ አምላክ ውስጥ አምላክ አለ ማለት ነው። እንግዲህ በእኔ አብ አለ ካለ ቀጥሎ ቁጥር 11 መልስልኝ። አዎ በላ ከሆነ አዎ በለኛ ማለት ነው። አዎ በላ መጽሐፉን አንብባል እኮ አዎ ብለህ መቀበል አንተ ነሽ። እኔ አዎ ብዬ ተቀብያለሁ። አንተ ደግሞ አዎ ብለህ እኔ አዎ ብዬ እኮ መጽሐፉን አንብቤ ተቀብያለሁ። በቃ መሰከረ ያለው ምንድነው ወገኔ? አምላክ ውስጥ አምላክ አለ ነው። አጨብጭቡለት። ስለዚህ ሁለት አምላኮች ነው። አንደኛው ሁለተኛው አምላክ የሚኖረው ራሱ ሌላ አምላክ ውስጥ ነው። ስለዚህ ያንተ አምላክ ሌላ አምላክ ውስጥ ይኖራል። ዘጋን። ሲቀጥል ሶስተኛ ደግሞ ወለጥ ደግሜ ልጠይቅህ ኢየሱስ አምላክ የሚል ቃል አለ። መጽሐፉን በእኔ ውስጥ አለ ሲባል አስተምህሮቱን የሚገልጸው በእኔ ውስጥ የሚኖር ማለት በእሱ እንደሚናገር እግዚአብሔር በነቢያት እንደተናገረ ሁሉ እዚህ ጋር ደግሞ በኢየሱስ እንደሚናገር ነው የሚያሳየው። ይሄን እንኳን ተወውና በአንተ ሎጂክ እንኳን ብንሄድ አያስኬድህም። ሶስተኛ ደግሞ አመጣሁልህ። ሶስተኛ ጥያቄ ምንድነው? እንደው በአንተ አውድ እንኳን ሄደን አምላክ ነኝ ብሏል መልስልኝ ብሏል ኢየሱስ? የኔ ወንድም በኔ ውስጥ አብ አለ ብሎ በኔ ውስጥ አለ እኮ አልኩ። በቃ ኢየሱስ አስጨርሰኝ። ስማኝ፣ መናገር ብቻ አዛም ብሏል ብራዝማ። ይሄ መልስልኝ። እሺ ከአዛም በኋላ እንገናኝ። ከአዛም በኋላ እንገናኝ። ለምን አከፈለ እና ግን አመጀመሪያ ከአዛም በኋላ እንገናኝ ከፈለክ። እሺ ይኸውልህ ቁጥር 10 ላይ አብ በኔ አለ አለ። ቁጥር 11 ላይ ደግሞ ምን አለ? እኔ በአብ እንዳለው አብን በእኔ እንዳለ እመኑኝ አለ። ከዚህ በላይ የትኛው ነብይ ነው ደፍሮ ይሄንን ቃል ያለው? ማንስ የትኛው ከሙሴ ጀምሮ አብርሃምንም ውሰድ፣ የትኛው ነው ደፍሮ ይሄንን ቃል ያለው? ይሄም ካልገባክ ዝቅ ብለህ ትወርዳለህ። አሁን ይሄ ቃል ካልገባክ ዝቅ ብለህ ትወርዳለህ። እናመሰግናለን። መልስ ይሄ ነው። ለምን ከአዛም በኋላ እንገናኝ። አዛም ስገድና ከአዛም በኋላ እንገናኝ። ጠብቃለሁ። በኋላና እሺ፣ ችግር የለውም። በኋላና ጠብቃለሁ። ለሰጠህ መልስ እናመሰግናለን። ግን መልስ አይሆንም ያጀማ። ለምን ጥያቄያችን እኛ ኢየሱስ ጣብ አለ ወይስ የለም አይደለም። ጥያቄያችን አምላክ ነኝ ብሎ አልነበረ? አላሳየህም። ግን እዚህ ጋር ስለምንድን ነው የሚያወራው? ካከኝ የሚያወራው ስለ አስተምሮ ነው። ለዛ ነው ኢየሱስ ከፍ ብሎ ምን አለ? እኔ በአብ እንዳለሁ አብ በእኔ እንዳለ አታምኑምን? እኔ የምናገራቸው ቃል ሁሉ ከራሴ አልናገረውም ማለት ኢየሱስ ከራሱ መናገር አይችልም። ከየት የሚናገረው? ነገር ግን በእኔ የሚኖር አብ እርሱ ስራውን ይኖራል። ስለዚህ ስለ አናገር ወይም ደግሞ እግዚአብሔር በእሱ እንደሚናገር ነው የሚገልጸው እንጂ ሊትራሊ አብ ኢየሱስ ውስጥ አለ ማለት አይደለም። እንደዛ ከሆነ አንድ በጣም እናመሰግናችኋለን። ስለዚህ አምላካችሁ በአምላክ ውስጥ አለ። ሰምታችኋል? አምላካቸው አንደኛው አምላክ ኢየሱስ አምላክ ነው። አባት በሱ ውስጥ አለ። ስለዚህ ሁለት አምላኮች በውስጥ ይኖራሉ ማለት ነው። በጣም ያስቃል። ግን እንደዛ ብሎ የሚፈታ ክርስቲያን የለም። ክርስቲያኖች ራሱ የሚሉት ይሄ የሚያወራው ኢየሱስ መለኮታዊ ወይም ደግሞ መለኮት በሱ ሊሰራ ብለው የሆነ ያብራራሉ። ስለዚህ አያስኬድም። ጥያቄያችን ደግሞ እኛ ኢየሱስ አብ ውስጥ አለ ሳይሆን አምላክ ነኝ ብሏል ነበር። እስካሁን ግን ቄሱም ገባ፣ መምህሩም ገባ፣ ሰውም ገባ፣ ተራው አማኝ ገባ፣ የትኛውም ሰው ሊያሳይ አልቻለም። አዛም ብሏል። በጣም ደክሞኛልም። ወደ አፍጥር እንሄድ ኢንሻአላህ። ለነበረን ቆይታ ጀዛኩሙላህ። ወንድሞቼ እህቶቼ፣ ክርስቲያን ያላችሁ ሁላችሁም ጀዛኩሙላህ። ታብታብ ስታደርጉ የነበራችሁ እና አላህ ካለ ማታ 4 ሰዓት ላይ ሁላችሁም እንዳቀሩ ስለ ስላሴ እንወያያለን። እስከዛው ድረስ መልካም ጊዜ ይሁንላችሁ። ሱብሃነከላሁመ ወቢሐምዲክ ነሽሀዱ አን ላ ኢላሃ ኢላ አንተ ነስተግፊሩከ ወነቱቡ ኢለይክ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።